ውጭ ሰው ይጠብቃል አብዮቴ ቁርስ ማትበላ የት ዛበላ ነው የከበደበት ኢንተርቪው ነው በቃ የመጨረሻው ዋጋቸውና አጣራለና ምን ችግር አለው ምን እነሱ ምን እንደፈለጉ አልገባኝም እኮ በእናት በጣም አስወደዱት ቆይ እስቲ እናናግራቸዋለና ቆይ ረመልሽ እደውልልሃለሁ በእናት አንተ ምን ወረፈር ይሄን ለብሰህ ነው የምትሄደው እንዴ ምን ጎደለው ወንድሜ እኮ ነው ከጣሊያን ላከው ታዲያ የውጫሌው ስምምነት ጊዜ አንቶኒዮ ለብሶት ካጤ ሚልጋ የተፈራረበበት ሱፍ አይደል እንዴ በእናት ቆይ ስንት ጊዜ ነው ከመጣ ኧረ ገና 5 አመቱ ነው እንደዛ በለኛ ባል ደግሞ በጣሊያን ኤምባሲ በኩል ለብሰው እንዳታልፍ ነግሬያለሁ እንደ አክሱም ሐውልት ነው ተከራክረው የሚያስመልሱት ቀጥታ ነው አይደል የመጣው ቆይ ሰርጌን ለማበላሸት ነው ለማሞቅ ነው የምትመጣው አቦላ ሞቅል ነው እንጂ በእናት መጀመሪያ ሰውየው ሳይሞቅ ሰርጉ እንዴት ይሞቃል ባይሆን አንተም አንድ ሁለት ብትልበት ልክ ይመጣ ነበር በላውን እንድግባ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ የሆነ ደስ የሚል ነገር እኮ አለ ወደት ያለች የድሬ ልጅ ነው ምድርል እንዳትጨናነቅ ነግሬያለሁ መናፈሻ ተይዟል አዳራሽ ተይዟል 3 ማርሴዲስ የከተማው አለ የተባለ ዲጄ ያጃቢ ብዛት 150 አነስ አይደል እንዴ በዛ እንጂ ሶዬ ልደት መሰለ እንዴ በእናት ሰርግ እኮ ነው ሞቅ ማለት አለበት የግዴታ አይደለም እንዴ አሁን ለዚህ ሁሉ ገንዘብ ከየት ይመጣል አቦ ስቀልድ ነው አብዮት አትጨናነቅ እባክህ እንዴ በዚህ ሰዓት አሁን ይቀለዳል ታዲያ መቼ ነው የሚቀለደው አቦ ይሄ ደግሞ የታባቱ ሄደ ምን አይነት ጇናም ነው በእናት እንዴ ሄሎ የት ነው ያለው በእናት ሰዓት ረፍዶ ብላን እያልኩ አይደለም እንዴ በእናት አይኔ እመጣልሃለሁ በቃ ጇናም ቶሎ ና በእናት የሰፈር ሰው ግን በምን አወቀ አውጭ ካልብነቻ የባሏን ፎቶ እያልሽ በየሰፈሯ ዙራ ጉድ ይሰራች ላ ይሄን ቆንጆማ አንዴ ላጎጂ መቼ ማልፋታው ምትይ ሰምቼ ነው አዎ በኔ ቤትማ ወሬ ማቀለጤ ነበር ያዞርኩ ያሳየውልሽ አይ በመናኔ አባው ልሳት ዘፈስፈናል እንዴ አትንጫጩ ብና በቃ ወንዳችሁ ከገባችሁ ግቡ እንሂድኛ መንገር ተዘጋግቶብን ነው ካሜራማን ምን አይነት ሰው ነው ያመጣው ለውሸት ጋብቻ ከንፈሬት ትሰማኛለች አመቸች አይደለም አንድ ሙሬ ልጅ እኮ ናት በእናትህ አፏ ራሱ ሳቃ ነው የሚለው አይደለም ስላ ብሎ ዞር ይላል እኔማ ካንካን ተነፋፍቶ ክፋቱ በራል ያልኩ ነበር አቦኔ ሰርጌውሽ እንዳይመስል ብዬ ነው ገለፈትኩት አይ ሙኒቲ ድሬ ላይ ያለኔ ቆንጆ የለም እያል ስታቀራሪ እሱ እኮ አንዴም ቀና ብሎ አላየሽም አቦ ይመቸው ቡራው አው እናንተ ግን ይመቻችሁሽ ሰርጌውሽትም ቢሆን ያሳምራችሁ አቦ ምስጋና ኪስ አይገባምሳ ፏርጊና አው ሽርባክሽ ሸገርና ያለና ተረጋጉ አቦ ይመቻት ሰርጉን የሆነት አስመሰለችው በእናት ጣሊያንም ባሴን ፎቶ ደሾፉ ወዲያው ቪዛውን ነው ደቅ የሚያረጉልኝ ወንድሜ እኮ ጤነኛ ሰው ይጀመጣ መስሎት ነው ለሁለት ሰው ኢንቪቴሽን ይላከው አካውንቱ ውስጥ ኤምባሲ የምታሳየው 200,000 ብር ካለ አሁኑኑ ላባርል ስንት ሰው እንደፈለግን ታውቃለህ አይደለም ያለ ምንም መያዣ እኮ ገንዘቡን በአካውንት ለማስገባት ፈቃደኛ የሆነችው እሷ ብቻ እኮ ነች እሱማ ልክ ነህ እንደዛ በለኛ ግን ጩኸቷ ትጮሃ 200,000 ብር ከፍላ እኮ ነው ቆራለ ልዋጭ ቦላ መጥረጃ እያለ ሲያደነቁሩ አንዴ የምትውለው ምን ይላል በእናትህ አየኝ አይደል ምን አይነት ወሬ ደላላ እንደሆንኩኝ አቦ ምንድነው የምታወራው እኔ ፎቶ እንዲያምር ባላረግ ዲዛይን መታ ነበር ሃይ ኦ ደሞ ካንቺ ጋር ምላስ ማይ ይችላል እኔና ዝም ብለሽ ተጪ በቃ እንኳን ደስ አላችሁ በእናትህ አብዮት ይኸው ነግሬሃለሁ አንድ ፈረንሳይ ላኩት ጓደኛዬ ቺንሸራ አልኮልኝ ይገርማል
ማለቂያ የላትም አልኩህ። ጌታዬን እድሜ እየለመንኩ እንደ ውጣጋስ ግሩን እየቀየርኩ እኮ ነው የማደርገው። በእናትህ ምን ያስቅሻል አንቺስ? ይኸው እንዳረግምሽ ነግሬሻለሁ። ተጠርዘሽ ነው የምትመጪው። በቃ ደህና ሁኚ እቴቴ። አባትህ እንኳን እስከሚመጡ ብትጠብቃቸው ምን አለ ልጄ? እቴቴ እኔ እኮ ትናንት ተናግሬያለሁ። ሊሰናበተኝ ስላልፈለጋል በጠዋት ይወጣው። ከሱ ጋር ተኮራርፋችሁ ነው ይባል። ለኔስ ቢሆን ለዛሬ ጉዞ ትላንት ይነገረኛል። እሱንም እኮ ለአንቺና ለነናውም ስል ነው የተናገርኩት። አብዮቴ ማግባትህን እንኳን ለኔ ለእናትህ ደብቀኸኝ። ማን ነገረሽ? በአንተ ቤትማ ፎቶግራፍህን መደበቅህ ነው። ሶፊያ አውጥቶ አሳይቶኛል። እቴቴ አንቺ እንደምታስቢው አይደለም። ልጅቷ ፍቅረኛዬ ነች። እድሉ ሲመጣ ከነ ባለቤቱ ስለሚል አብራኝ ወጥተል ብዬ ነው። ደግሞ እኮ ፕሮግራሙ የተዘጋጀው ለፎቶ ብቻ። እስኪ ይሁና። አሁን እሷ የት ነው ያለችው? ከፕሮግራሙ በኋላ ቤተሰቦቿን ለመሰናበት ድሬዳዋ ሄዳ ነበር። ዛሬ ነው የምትመለሰው። እዛው ኤርፖርት እንገናኛለን። ሰላም ያግባህ ልጄ። ሰላም ግባ። በቃ አብዮት ሰላም ያግባ። በእናትህ ደውልልኝ እንዳጠፋ ነግሬያለሁ። አቦ ሰው ቀጥሬያለሁ። ሊዳ እንዴ ጩና ብቻዬን ነው እንዴ ማገኛት? እንደዛ ቆንጆ ነው። አብሬ ጣሊያልኝ ምን ይላል? የቀጠርኩት ሰው አለ እያልኩ አይደል እንዴ? አቦ ሄሎ፣ አቤት። አቦ በእናትህ የመገናኛ የሚሉት ሰፈር እኮ መለያያ ሆኗል። መንገድ ክራውድ ነው እኮ ነው። በቃ መጣሁ። እንደዛ በለኛ። በቃ መጣሁ። በቃ አብዮት በእናትህ ሰላም ያግባ። ይኸውልህ ደግሞ ነግሬያለሁ። ታክሲ መስሎ ጫፍ ላይ ወራጭ አለ እንዳትል ነግሬያለሁ። አቤት ወቀዮ ሰላም ያግባችሁ። ቀይ እንዳረሳብኝ እወዳለሁ። በቃ እንደዛ በለኛ። ሂድልኛ። ምን አደረኩሽ? እና ለምረም ብዛጋል አዋላ በዛውም እንዴ ለመጀመሪያ ነገር እኔ ጉራ ኩርፊያ ምናምን ያለበት ወንድ አይመቸኝም። እሺ ጨረሽ? መልስልኝና እቀጥላለሁ። እኔና አንቺ መግባባት የምንችል ሰዎች አይደለም። ሲጀመር ማውራት ስትፈልጊ ድምጽሽን ዝቅ አድርገሽ አውሪ። እዚህ የምትመሪው ስብሰባ የለም። እኔ ብቻ ነው የምሰማሽ። አወይ ራስ ጉዳይ ነው። እኔ እንደማውቀው ነው የማወራው። ለኔ ጣጣ ጭንቅ ምናምን አላውቅም። አባቴ እስከማገኝ ድረስ ወሪፍ ሳምንት አንተ ጋር እንደምቆይ ነው የነገረኝ። ማን ነው እንደዛ ያለሽ? ጩና ነው። እንዳታስቢ። እኔና አንቺ ከፕሌን ሳንወርድ ነው የምንለያየው። እሺ? ውይ እናያታለና እንግዲህ አወይ ነው የሚወስደን። ሃይ አንተን እኮ ነው። ሃይ ችግር አለ እንዴ? አባጅ ግራ
ከኤምባሲ ተደውሎ በደረሰ መረጃ ወንድም ከሚሰራበት ካምፓኒ ጋር በተፈጠረው አለመግባባት ለጊዜው ማረፊያ ቤት ይገኛል። ማረፊያ ቤት ጉዳዩ እስከሚጣራ እስከዛ ግን ሮም ላይ እናንተ የሚቀበላችሁ ስለሌለ በረራችሁ ላስተወሰነ ጊዜ ተሰርዟል። እነሆና ይደቃንጠብቀው እንደሱ አይደለም። ችግሩ እንደተፈታ ከኤምባሲ ይደወልላችሁ። ይሄው ነው። እውነቱን እንድነግረኝ ነው የምፈልገው። ሰውየው ምንድነው የሚለው? እኔ ምን አውቃለሁ? አብረን አይደል የሰማነው? እና ምንም ማቀው ነገር የለም ነው የምትለው? ማቀው ነገር ቢኖር ታዲያ ኤርፖርት ድረስ ምን አስመጣ? እንደዛ ከሆነ ፈጣሪ ይርዳው። ደሞ ያ ነጃሳ ሲለፈልሽ እንትን ወጥሮ ሊፈነዳ ነው። መጣው። የት ነው? ማን ነው ደግሞ በእናትህ? ሄሎ እኔ ነኝ እጁና አብዮት ነኝ። እንደፈራው ጫፍ ላይ ወራጅ አለ ብለው ወረድክ አይደለ? በወንድም ምክንያት በረራው ተራዝሟል ስላሉ ናና ይቺን ልጅ አንድ ነገር አድርግልኝ። እኔ ምን አረጋታለሁ? ያገባሁት አንተ አይደለም እንዴ? እና በቃ አትቀልድ። ናና አንዴ ውሰድልኝ። አቦ መጣው በቃ በእናትህ አብዮት አብዮት የነ ጥለህ የምትሄደው? ጩና እየመጣ ነው። እሱ ይሸኝሽ። ከኤምባሲ እስኪደውሉ ድረስ ወደ ሀገርሽ መመለስ ትችላለሽ። ሃይ የእናቴን ቤት ሸጬ እኮ ነው የከፈልኩት። ሀገርሽ ሂጂ ምናምን ስትል ትንሽ አታፍርም እንዴ? እና ሆቴል ይዘሽ ረፊያ? አዎ ሀገሩን እኮ አላቅሜ ብዬ ነው ሆቴል የሚይዛው። ይኸውልሽ እሱ እኔን አይመለከተኝ። ቀላል ይመለከታል። ይኸውልህ ችግር እየነገርኩ ጥለኸኝ ትሄዳለህ እንዴ? ምን አይነት ሰው ነህ? ቆይ እናንተ ጋር ባርፍ ምን ትሆናለህ? እኔ ጋር ማረፍ አትችይም። ካሁን በኋላ እንዲያውም እንዳትከተኝ። ከፈለግሽ ጦሮጦስ መግባት ትችያለሽ። እኔ አንቺን ለመጉዳት ፈልጌ አይደለም። የአባቴ ባህሪ በጣም አስቸጋሪ ነው። እኛ ቤት እንደምታስቢው ማንም ሰው መጥቶ የሚያርፍበት ቤት አይደለም። ለዛ ነው ሆቴል ይዘሽ ረፊ እምልሽ። ይሰማል ያደግ አሁን ብቻኝነትን አላውቅም። እንደ ብዬ ነው ሆቴል ማድረግ። አሁን በእናትህ ከእናንተ ጋር እንደምትኖሩት ብኖር ይሻለኛል። አቢ በእናትህ እሺ። ለቤተሰቤ የነገርኳቸው ትክክለኛ ሚስቴ እንደሆንሽ። ለምን አሻቸው? እሱ አንቺን አይመለከትሽ። እኛ ቤት እስካለች ድረስ የእውነተኛ ሚስት እንደሆንሽ ማስመሰል ብቻ ነው የሚጠበቅብሽ። ተገኝቶ ነው? የት ነው የምትሄጂው? ላክፍ ነው እንዳስመስል አላልከኝ? እና እዚህ ያልኩሽ እቤት ነው ያልኩሽ። እሱም እነሱ ሲኖሩ ብቻ። እሺ አሁን ባስ ምን ትሆናለህ? ነይ እንሂድ። ግራ እንዳትጋቢ። ስለ ቤተሰቦች አንዳንድ ነገሮች ልንገርሽ። ቤት ውስጥ እናትና አባቴና ሁለት ጣሊያን ያለው የወንድሜ ልጆች ይኖራሉ። ታድዬ ህፃናት አሉ? አዎ። ሴትና ወንድ ናቸው? ሁለቱም ወንዶች ናቸው። ስንት ዓመታቸው ነው? እኔ የምነግርሽን ብቻ ስሚ። የሚጠቅምሽ እሱ ነው። ይኸውልሽ ከአባቴ ጋር አናገር። ኮሎኔል ስለሆነ ወግ ያጠብቃል። ለምን ሄዳላችሁት? መጣላታችንን ካወቅሽ በቃሻል። አብዮት እንደፈራው ጫፍ ላይ ወራጅ አለ ብለህ መጣ አይደለም? እኔማ ካልዳሰስኩ አላምንህም በእናትህ። አዎ አንተ ራስህ ነህ። በቃ አትጨናነቅ። ሌላ መፍትሄ ይፈልጋላ። ወሬያ አዎ በእናትህ ይቅርታ። ቅድም እኮ ስሰርቸኩ ላይ ነው የተጋጨነው። ካይ ምንም አይደለም። እንደውም ሳንተዋወቅ ነበር ሄድሽው። በዛ ቀርብ ላይ ነበር። ሞናን ይዛ እባላለሁ። ዋው ጥሩ ስም አለሽ። እዳይ ትባላለህ። ጩና ወይ እቺ ልጅ ከኤምባሲ እስኪደውሉ አንተ ጋር ብታርፍ ደስ ይላል።
ምን ችግር አለው? ገንዘብ ከሆነ ነው እሰጣለሁ። ሰውዬ ጤነኛ አይደለም እንዴ? ስቱዲዮ እንጂ ስታዲየም ምኖር መሰለ? ትንሽ አታስብም? ብዬ ደባል ጸዳዳ። ሃይ አቤው ደሞ ነው ያመለና አውቀዋለሁ። በእናት እቺኔ መሰለሽ ቆንጆ ልጅ አስገብቼ እንቅልፌ ልጣ እንዴ? አንድ ሆና ገብታ አራት ሆና ትጣብኝ። አስብልኛል። እኔም ወንድም አይደለሁ እንዴ? ሃይ እንሂድ በቃ። አመሰግናለሁ። ወዴት ናችሁ ታዲያ? ልሸኛችሁ መኪና ካላያዛችሁ። ኧረ አልያዝንም። አመተሬን ነን። እዚህ ቅርብ ነን። አሁን ግባ በቃ። እንደዛ በ ሃይ ኧረ እባካችሁ ሰው አታስቸግሩ። አንተ መኪና ተገኝቶ ነው እንዴ? አቦና ዝም ብለን እንሂድ በዚህ በቃ እንቃጠል እንዴ? ሃይ ወደ እኔ ጋር ቢል ብገባው እና ቀስ በቃ ታላል ሜር መሰለሽ እንዴ? ሃይ ቶና በቃ እንደዛ በ በቃ አንተ ደግሞ በእናትህ ከየት ሀገር እየመጣሽ ነው? ወይ መምጣት ለኔ ነበር አልተሳካም። እንዴት? አው ከሸበላ ገፉ ጋር ተጋብተን ጣሊያን እንገባ ነበር። ምን ያረጋል? ልክ እዚህ ስንደስ ወንድሙ ታስሯል ተብሎ ተመለሰ። ታስሯል? አዎ ታስሯል። እዛ ስንደስ ተቀበይላችሁን ተብለን ትንሽ ጊዜ ጠብቁ ተባለ። ጓደኞችሽን ግን አላስተዋወቅሽኝም። አቤት ማለት እሱ ነው የፍገራ ባሪ ነው። እሱ ደግሞ ጩና ነው ደላላ ነው። ተጋይ ደላላ ነው በ ሃይ ምን ትላለች ወንድሜ? አንተ እግዚአብሔር ያክብር በእናት ገላገልከ ከዚህ ፀሐይ። ቅድም አንዷ አሞራ ፀሐዩ ከብዶት እንዴት ሲበር እንዳየው ታውቃለህ? አንዱን ክንፉ አጥፎ እንዲህ ፀሐይ ተከልሎ ሲበራ ላየሁት መሰል። ሃይ እንደዛ በለኛ። አቦይና ሲቀውዝናት ምን ያጮሻል? ቀስበል እንጂ አንተ ድምጽ ባሰቁ። ታዲያ ምን ነካታ? ቁመው ማለት ስችል አቁመው ብላቸዋለች እንዴ? ሃይ የት ነው? አቦቺማ ብቻዋን አይደለችም። ቀሚሷን ገልቦ መፈተሽ ነው። ሚዜዎቿ ሳይኖሩ አይቀሩም አብረዋት። እሱስ መሰባ ቆንጆ ነው። ለአንድ አሻንጉሊት 370 አይ አቤት እንዴት ነው? ያላከደሽ የፈለግሽው እንዴ? ሃይ በቃ አንዱን ግዢለት። አንዱን እኔ ሾ ዶቂ እያልኩ ለሊቱ ሙሉ ስዘፍንለት አድራለሁ። ብሩን ለእኔ ትሰጭኛለሽ። ዳይ ቆንጆ ነው። ሁለቱም ቆንጆች ናቸው። ባይሆን እኔ ልክፈልለት። ኧረ ቶሎ እንደዛ ከሆነ ቆንጆ ነው። ማነው ጩና እንዴ? በቃ እኔ ትጋሉ በእናትህ። የት ነው? ታራበራ ፍሪጅ ሊገዙ የመጡ ደንበኞች አሉብኝ። በቃ ደውላለሁ። አቤት አቦ ስቀልዳችሁ ነው። በእናትህ ሰላም ዋሉ። በቃ ወይ አብዮቴ በሰላም ነው? ሰላም ነው ቴቴ። በረራ ተሰርዞ። ደህና ዋልሽ ልጅ? ደህና ነው። ሞናሊዛ እባላለሁ። የልጆት ሚስት ነኝ። ነግሮኛል። ሞናሊዛ ሃይ ኧረ ሙና በሉኝ። እኔ ሙሉ ስሜን ስጠሩ እንደስ አይለኝ። ሙና የአብዮት አባትስ? ልጆች ስቴቴ እቴቴ በሉ ትንሽ አረፍ በሉና ምግብ ትቀምሳላችሁ። እሺ ቴቴ። አላምዳት በላ ቤቴ ተጨናቂ ቴቴ። ልጅቷ ማዳለች ወይ ስም እያላት ሞናሊዛ ማለት ነው። አቢ ሙሉ ስሜን ስጠሩ እንደስ አይለኝ ማለት እኮ። እሺ ሙና ፍራሽ
ፍራሹን ያነሳ አንቺ አምሻል እንዴ? አሁን ያልጋለው ድማ መሪ ነው የሚመችኝ። ይኸውልሽ ከፈለግሽ ማታ ማውራት ትችላለሽ። አለበለዚያ ኤርፖርትሽ መመለስ ትችላለሽ። አዎ ምን አለ እሱ እንኳን በውሳሽ ውስጥ ቢቀመጥ። አሁን ያሰሪ ሰው ታስገባ አድርገኝ። የት ሄሎ? ጩናና አግኝቼ መምጣት አለብኝ። ትቆያለህ? አዎ እቆያለሁ። ይኸውልሽ ከቻልሽ አንቺም ካልተጠራሽ ከዚህ ቤት ባትወጪ ጥሩ። እናንተ ወተን ልመጣ ነው እዚህ ልዘጋ? አዎ አይደብረን? ተነጋግረን መሰለኝ የመጣ ነው አይደል እንዴ? እና ለፍልፍ ያልከኝ እንጂ ቤት ውስጥ ተቀምጠሽ ትያለሽ አልከኝ? ዋኔ አሁን ጨርሻለሁ። ይኸውልሽ ቅድም መኪና ውስጥ እንደዛ ማድረግሽ እዚህ ደግሞ እንዳታወሪሽ። አውጣውን ያለው ተዛቁጭ ብያለሁ። እሺ እርጎ አለ? ጃምቦ አምጣልኝ እንደወረደ ጃምቦ። እርጎ ይለኛል እንዴ ደግሞ በዚህ በጧት ጩኛ ማኛ አባካችሁብኝ በጧት የጤነኛ አይደለም እንደ በእናትህ። ሃይ አቤት ና እዚህ ጋር ነኝ ወንድሜ። ጣሊያን መግባት ነበር ብለህ ተመለስክ አይደል? እባክህ አሁን ያስጨነቀኝ የወንድሜ ጉዳይ ነው። የምር ግን ከካምፓኒው ሰዎች ጋር ነው የተጣላው? አሁን እነሱ እንደዛ ነው ያሉት። እባክህ ያናሽሹን ሲለብጥ ይዘውት እንዳሉ። ምንድን ነው የምታወራው? በቃ ለማንኛውም ስለሱ አታስብ። እኔ እዛ ወዳጆች አላጣም። እንደምንም ጉዳዩን እንዲያጣሩላ አደርጋለሁ። አትጨናነቅ በቃ። እና ግን ልጅቷን በደንብ ታውቃታለህ? በጣም እያስጨነቀችኝ ነው። አቦ አንተ ደግሞ እንዴት ማወቅ ያቅታል? በእናትህ እኔ እኮ እንዳያት ያወቅህ መስሎኛል። ማለት ዓለም አይደል የሚያውቃት? ቢያንስ በቢቢሲ እና በሲኤንኤ በሳምንት 2 ቀን አረፍተ ዜና እኮ ናት። ምን ነካ? እሷ ታረስ ሶማሌ ላይ ያለውን ነዳጅ ያወጣለሁ ብላ ኖ ስሞኪንግ ብላ መታራ ላይ ያስለጠፈችው እሷ አይደለችም እንዴ? ምን ነካ? አዎ ፈታ እንድትል ብዬ ነው። በቃ አትጨናነቅብኝ በእናትህ። ጃምቦ ጀት ቢያመልጥ ጃምቦ ድራፍት አያመልጥም። ና አቦ እናት አያል ይሄ ደግሞ እንደው አይሰማም በእናትህ። ጆሮ ላይ ምን ቁጭ እንዳለበት አላውቅም። ለምን እኮ ነው የምልሽ? እኛማ ሰው ለአሜሪካ ሲሆን ጣሊያን ብለን ነበር። አሁን እቺ ነገረኛ ለካ ነገር ጎጉላ ጠብቃለች። ወይ ሲያምሩ በእናታችሁ ልሰማችሁ። አንተ ደግሞ ሶፊያ? እኔ ነኝ ሶፊ። እሱ ነው። አሁን ምን አነቀሽ? ምን በእናትህ 10 ደቂቃ እወዳለሁ። መርሃባ በተክሳለሽ መጣውኝሽ። ለቀለቀች እንደሱ አይባልም። እሺ እንደሱ አይባልም። ይሄ ለሶፊዬ፣ ይሄ ደግሞ ለናሁ። ተቀበሏታ። ሳሙኛ ሳሟታ። እሺ አተፈታላ ኬፈ አለን በእናትህ መቼ መጣ? አዎ እኔም እዚሁ አዲስ አበባ ላይ ከተሜ ቀረሁ እኮ በእናትህ። መችቶኛል። ሸገር አየሯ ሌላ ነው በእናትህ። ትስማማለች። አዎ ሙሸበቅ ይዘህ መጣህ? ይኸው ነግሬሃለሁ። ሙሸበቅ ይዘህ ካልመጣ እዛች ቤት አትገባት። አዎ እዛው ድሮ ሰፈር ነው ያለሁት። በቃ ስትደርስ ደውልልኝ ወዳጄ። እሺ ወዳጄ። እሺ ነው ወዳጄ። እሺ አንድ ወዳጄ ከድሬዳዋ መጥቷል በእናትህ። ሙሸበቅ ይዞልኝ መጥቶ። ሙሸበቅ በልተህ ታውቃለህ? አላውቅም። በቃ ትበላለህ። እኔ ጋር መጥቷል አሁን። ችግር የለም። በል ፍሬንዴ በጊዜ ግባ። አዲስ ጠጪና አዲስ ሚስት ሲገናኝ ጥሩ አይመጣም። ነግሬሃለሁ። እሷን ጩኸት ለመቻል እንኳን መጠጡን ብርጭቆውን እንኳን ብውጦ የሚሻለኝ አይመስልም።
አሁን ደግሞ ከቤተሰብ ጋር ተሰብስቦ እራት መብላት አለ። እሱ ቆንጆ ነው። ምን ነው ቆንጆ? አቦ በእናትህ እሷ ተሰብስቦ መብላት የለመደች ልጅ ናት። ራቱን ታደምቀዋለች እኮ ነው የምልህ። ጨዋታ ትችላለች በእናትህ። አሁን እዛ ገብታ ብትቀባጥር ታዲያ በቃ በዚሁ ስታልፍ ሙሉ ገለምሶ ጫት ገዝተህ ወስደህ ድብና አድርጋ አስቅመህል የሚባል ነገር ሽታው እንዲያስጠላት ማድረግ ነው። ኦ ደግሞ ከመረቀነች መከራ ነው። ጆሮ ውስጥ ቁጭ ብላ ሌሊቱ ሙሉ ምላሷን እስኪያልባት ስለፈልፍብህ ነው የምታድረው። በእናትህ እንዴት ይሻላል? በቃ ቶ እኔ ጋር ሙሸበቅ መጥቷል። በእሱ አፏን ማጣበቅ ነው። ሌላ ምንም ምርጫ የለን። አራት ሲጀመር አንድ ስንት ነው? ተነሱ ዘጋት። ግዋሳቱ ልሳቅ ምገባ ነው የሚመስል። እኔ ማለት ዋርሶ ጫት ላቀጥል ነበረ። ቀስ ብለሽ አውሪ። ያጠገብሽ አይደል ያሉት? ቆይ ምን ማረብሽ ማለት? ምን ማረብሽ? አንተኛ ያረብሽ። ራት ደርሷል። መጣን። ሙና ምን ነው ቆያችሁ? የአዲስ ሙሽራ ነገር ቆንጆ ሩዝ ነው። እስኪ ቢ እሺ። በእንጀራ ነው በዳቦ ነው የምትፈልጊው? በእንጀራ። ቀንጂ ብላ ባለሙለታ ሴት ሙና ወይ እንዴት ቤ ለነሳሽ ደስታ አዋንጭ ቡናሽ ናፊን ያነሳዋለሁ። ወይኔ አቢ እኮ ነው የሸጥኩት የእናቴ ቤት ጀርባ እቴ እኮ ነው። ሙና እንሂድ። ቆይ እንጂ ሁለተኛ አልጠጣም። ቆይ እንጂ ትጫወት። ከፍ ገለክላታል ቴቴ። ሙና ያሉ ነገር አውርተን
ማን እንደናደረ ያለ ቴር ነው እኔ እዛ ጋር ነው የምተኛው አንቺ እዚህ ጋር ተኝ አቦኔ ይሄማ ጭራሽ በልክ የተሰራ እኮ ነው የሚመስለው እኔ ሰው መለመን አልችልበትም ኧረ እኔ የሚለምነኝ አልወድም ሃይ መቼ ነው ደግሞ የሚሄዱት ከኤምባሲ ሲደውልላቸው አዎ ቤተሰቦች ሲመጁ እኔ ከልጅነት ጀምሮ የሚሰማው የአዲስ አበባ ሰው በሩን ዘግቶ ነው የሚበላው ቆይ አንተ ቤተሰቦች ከድሬ ነው እንደ መጡት ለአምስት ደቂቃ ዝም ማለት ትችላለሽ ለአምስት ደቂቃ አዎ እችላለሁ አንተ የት ዋልክ ግን አወይ ሁሉ ስለፈልፋስም እንዴ ምን ያየና ስራ እየሰራሁ ነው አዎ እባክህ በኮምፒውተር ዲግሪ እንዳልሰምቻለሁ ከተማርክ ለምንድን ነው እዛ የምትሄደው እዛ እኮ በኮምፒውተር አያሰሩም ኮምፒውተር ተሸካሚ ነው የሚያደርጉት አንቺ ቀርተሽ አሳይኝ ሃይ እኔማ አባቴን ለመጣ ነው የምሄደው እሺ ካሌን ደግሞ ይዤ እመጣለሁ ይቅናሽ አሁን ስራ ልስራበት ወይ ዝም በይልኝ ወይ ውጪ ቆይ ለምን ነበር አባት ማታው አብዮት ዛሬ ጥለኝ ከመጨረሻችን ነው እሺ እሺ እኮ ነው አሁን እግቼ ይባላል ራጋብዘኝ ስላልኩ አምሽታ መጣ ልቀጣኛ እሺ በላት እንጂ አብዮቴ እሺ ጋርሽ ግን ነው ተረሽ እቴቴ ውሸቱን ነው ወይ አብዮቴ የማይዋሽ ቻቢ ይሞች በቃ ሰላም ያሞቻው ይለኛል አሞታን ወልባቆ ረዛ ምን አይነት ሰው ነው በእናትህ ዛሬ ደግሞ ሰውም የለም ቤት ውስጥ ዋቅ ምንድነው እንደዚህ ጭር ያለው አዋቤት ኪን ቦታ ነበር ካራለም በእናትህ እንዴት ደስ ይላል ቆንጆ እኮ ነው በእናትህ አያሌው ልጅና እንደዚህ ቁም ነገረኛ ነህ እንዴ ታረስ እንዴ ሰው እንኳን ገንዘቡን ይቅርና ፉገራውን እየቆጠበ አይደለም እንዴ ሆ እኔም 40-60 በደንብ አድርጌ እየቆጠብኩ ነው በእናትህ አይ በጣም አሪፍ ደግሞ 12ኛ ላይ ከደረሰኝ አንድ ቆንጆ ስራ አስቤያለሁ ምን ጣራ ላይ ቁጭልና ለፕሌን ተሳፋሪዎች አለ ትኩስ ነው እያልኩ መሸጥ ነው ሌላ ምን ጥያቄ ያለው አያሌው ድራፍት አንጣልኛ በእናትህ 10 ጊዜ አይ ይሄ ደግሞ ጎመን በስጋ እየበላ ነው ባህር ዛፍ እየታጠነ ነው በእናትህ ጩኔ እንብላ የተባረከ ይሁን እንብላ ይላል እስቲ ሙስቁጭ ብሎ እንታጠና አይደል ይኸውልሽ ብዙ ገንዘብ አልያዝኩም ውድ ምግብ እንዳታዥ አብሽር ሃይ ሞናሊዛ እንዴ ዳዊት ከየት ተገኘክ እኔማ ከቤቴ እሄዳለሁ ብለሽ ነው ልጋብዝሽ ፈልጌ እኮ ስልክሽን ከየት ላግኘው አንቺም አልደወልሽም በዛው ጠፋሽ አሁን ምን ቀልባለኝ ብለህ ነው ሃይ ዋና መገናኘታችን ነው
ይሄን ሁሉ ምግብ ለስንት ሰው ነው ያዘዝሽው? አዎ ተረጋጋ። ደህን ይጋበዛል። ቆይ አዲስ አበባ ውስጥ ማንንም አላውቅም ብለሽኛል ነበር? እኔን ታውቀኛለሽ አይደል? ምግቡ ተመቻችሁ? ቀስቶ ነው። መልካም ምግብ። ኦ ፓርቲ ልጋብዛችሁ አስቤ ነበር። ይመቻችኋል? ይመቻናል። ኦኬ እንግዲያው ሳሩ ማታ እንገናኛለን። መልካም ራት። ይመችሽ። ለምራስ ሞናዛ እንደተባልክ አልገባማ። ይበላሽ። ምን አድርጌ ነው የምጠላኝ? እኔ ሲጀምር አልጠላሽ። አባቷሻ ይሄን ጮትሽ እንደተለው ከስለሽ ማውራታች ካልኩ ትወደኛል? ምን ነው ሙና? አብዮና ነይ እያለኝ አብዮትና ስጪው። ነቀረሪ የገብርኤል ቡና ይጠጡ። ትሳካለሽ? መቼም የተሳወሰው ስለከለለበት እኮ አይመጣም ድረም። እውነት ነው። ነቀረሪ ምቀኛው ሸረኛውን ያዝልን፣ ሀገራችን ኢትዮጵያ ሰላም አድርግልን፣ የተራቡትንም አብላልን፣ ያሉትንም አቆይልን፣ የጣሉትን ደግሞ አስታርገልን። ጌታ ያስቀን አታሳቀን፣ ከላይ ፎቁን ከስር ሱቁን፣ በሳቸው መጀን በአባቀናው መንገድ በተከለከለው በቁልቁለቱ ያዝ በእናትህ ያዝ አቦ አባንተ ሰውዬ በእናትህ እዚህ አራራ ሰዓት ላይ የመጣ የቋንጃ ከካቱንብኝ እንዴ! ዝም ብለህ ቃም። ስለጨነቀኝ እኮ ነው። ቆይ ተሳስማችሁ ታውቃ? አንተ ስልክ ደግሞ እረፍት የለውም። ሰውዬ ጤነኛ አይደለም እንዴ? ይሄ እኮ ስራ ጉዳይ እኮ ነው። ምን ይላል? ሄሎ አቦ ቢሮ ነው ያለሁት። አንተ ደግሞ በቃ ና። ቆይሽ አሁን ምን አድርግ ነው የምትለኝ? እኔ የሆነ ነገር በለኛ። ቪዛ ቢሆን ተሯሩጬ አስመታልሃለሁ። እኔ ልጅቷን አናግሬያት አታውቀኝ አላውቃት። ምን ብዬ ነው የማናግራት? አንተ ጋር መፍትሄ አይጠፋም ብዬ እኮ። ወይ ፈተና ታዳጩና ቪዛ ያስመታልሃሉ እንጂ በቃ አንተ ስለሆንክብኝ እኔ አንድ ሀሳብ አለኝ። ፀጉሯን ቆርጠህ ታመጣለህ፣ ማስተፋቀር ይሰራልሃል። እሺ። ኦ ደግሞ ይሄ ማነው ሂውማኔር ነው ምናምን የሚሉት ፀጉሮ ነው። ራኒና ቃጀል ከህንድ ሀገር እየተክለፈለፉ እንዳይመጡብህ ተጠንቀቅ። እሺ እሺ እሺ። አወይ ምን የሞተው ፍጥረት ነው በእናትህ። እሺ ትለኛለህ እንዴ? በቃ ቃም በእናትህ ሲንዶ ይገለጽልህ። ያዛው እንዴ አዲና ኮነሬል ግን በምንድን ነው የጣሉት? እንደው በማይሆን ነገር ልተጋብተው። ሃይ ደግሞ በአባትና በልጅ ምናምን የሚባል ነገር አለ እንዴ? እርሶ አይበረታም ብለሽ ነው ልክ? ልክ ነሽ። አዎ ግን ምንድን ነው ያጣላቸው? አብዮት ትምህርቱን ጨርሶ ስራ ስላላገኘ አባቱን ለምኜ ገንዘብ እንዲሰጠው አደረኩኝ። ከዛስ ጥቂት ቀን ወዲያ ወዲህ ብሎ እቤት ተመልሶ መዋል ጀመረ። ምን ነው ብለው ከአባቱ ጋር ጥለኛ የሆነው አጎቱ ስለታመመ ለመታከሚያ ገንዘቡን እንደሰጠው ነገረኝ። አዎ ሲያሳዝን ምስኪን ነው። እና ኮሎኔል ወንድማቸው ስላሳከመላቸው ነው ተቀይመው የማይናገሩት? ኮሎኔል ከወንድማቸው ጋር ተጋጭተው ስለማይነጋገሩ ለመጠየቅ አልፈለጉም። እቴዝማ የሆነ ነገርማ እናደርጋለን።
ለምንድን ነው እራት ያልበላኸው? ውጭ በልቼ ስለመጣሁ። ልብሶች እኮ በጣም ነው የሚያማምሩት። መቼ ልለብሳቸው ነው? አንድ ቀን ለብሳቸዋለሁ። ሃይ ይሄ ደግሞ በጣም ነው የሚያምረው። ያው ሹፋው አውቀዋለሁ እኮ ምኑን ነው የማየው። እንዲሁም ነገ ትለብሰዋለህ። እሺ በምርቃት የተናደብኛል እንዴ? አልተናደድኩብሽም። ሃይ እኛ ድሮች እኮ በጣም ነው ምርቃት የምንወደው። አሪፍ መራቂ ራሱ ካገኘን በብር ነው የምንገዛው። አንተ ምርቃት አትወድም እንዴ? አንዴ ቻርጀሩን ታቀብኛለሽ? እዛ ጋር ነው። አብዮት 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 ይገታል እንዴ? አዎት። በሉ ደህና ደሩ። አብዮት ይገታል እንዴ? አዎት። በሉ ደህና ደሩ። ደህና ደርሽ ቴቴ? ደህና አደርክ አብዮቴ? ሙና የት ሄዳ? ሙና አሁን ሰራተኛ ጋር ፀጉር ቤት ሄደች። ደህና ዋይ። ሰላም። ሄሎ ጭና፣ ቢሮ መጥቻ አጣው። አዎ ክራቅ ብያለሁ። ትንሽ ማግኘት አለብኝ፣ ሰዎች ነበሩ። ተው እባክህ። እሺ እሺ፣ ስመጣ ደውልልኝ። በቃ ደውልልሃለሁ። ቻው። እሺ ሄሎ ሄሎ ቤት እና እኔ ቤት እንድመጣ ፈልጌ ነው። እሺ፣ ግን በሰላም ነው? አዎ በሰላም ነው። እኔ ቤት እንድመጣ ፈልጌ ነው። እሺ፣ እመጣለሁ። ይሻል? አዎ። እንዴት ነው? እድሜ ናት። አሁንማ ተሽሎኛል፣ ጤነኛ ነኝ። እኔ እንዲህ ሆኜ ከዛ ቋርጬ የመጣሁት ይኸውልህ አንተን ከአባትህ ጋር እርቅ እንድታደርግልኝና ይቅር ለእግዚአብሔር እንድትለው ነው። እኔ ነኝ መካከላችሁ ላይ ጦስ የሆንኩባቸው። ዋናው መዳን ብለህ በማይሆን ነገር አትበልሽ። አብዮት ሁሉንም ሰምቻለሁ። አንተ እኔን ለማመን ማስረጃ ያስፈልግ ነበር። አሁን አጎቴ ስለመጣ አጎቴ ባይመጣ ኖሮስ እድሜ ልክህ እንደዘጋ አይነት ኖር ነበር። ደግሞ ያኔ ላስረዳ ስሞክር ምን እንዳልከኝ እንዳትረሳ። አብዮት እኔ መጣሁት ይሄን ለሁለታችሁ እርቅ እንድታደርግ ይቅር ለእግዚአብሔር እንድትለው። አብዮት ተው፣ እንደዛ ይባላል።
አንቺ ልጅ አትንቀሽቀሽ። በሚሆን በማይሆን ነገር ስልኬ ላይ አትደውይ። አቦ እንደዚህ ደክሜ እንደዚህ ትሆናለህ እንዴ? ሃይ ጭራሽ አንቺ ነው ይዘሽው መጣሽ። አንቺ ልጅ በማያገባሽ ነገር ጥልቅ አትበይሽ። ይሄ ቤተሰብ ጉዳይ ነው። እና አንቺ ቤተሰብ አይደለሽም? አዎ አይደለሽም። አዎ ቤተሰብ አይደለሽም። ልጅትዋ ሐረርጌ ሸዋ ሸዋ ገደለኝ ትዝታዋ እሷ ሐረርጌ እኔ ያለሁት ሸዋ ገደለኝ ትዝታዋ። ስማ ይሄ እንዴት አይነት ቆንጆ የሐረርጌ ዘፈን መሰለ በእናትህ። ይሄ እናንተ እንደምትከፍቱት እዚህ ማነቻች ጤውሴ ነው ቢውሴ እንደምትሏት እንዳይመስል። እንዴት አይነት ቆንጆ ዘፈን መሰለ በእናትህ። ቆንጆ ብለህ ሳትደውል መምጣት ጀመር። ደግሞ ምን ሆነ ነው ፊትን ያዘቀዘክብኝ? ልጅቷ እያስቸገረች። ልጅቷ አቦ ልጅቷ አትበል በእናትህ። የሐረርጌ ዘፈን ልጅቷ የሚለውን ልጋብዝ በእናትህ። ፍንጃል አቦ አንተስ ምን አለብህ በእናትህ? ተቀያሪ ነፍስ የለም አይደል? አንዴ አይደል የምትኖረው እዚህ ምድር ላይ? በጣም እንዳስከፋሽ ወጥ ስለተናደድኩ ነው እንጂ ሰውኛ ነበር። ያቀሱ እኛ ክል ማረስ ምን ነገር ተናገር። አንተ ግን ቤተሰብ አይደለሽም። ለብቻዬነት ነገርኩኝ። የቤተሰብ እኮ አንቺ ብቻ በአንድ ቤት ውስጥ እየኖረ ማረው ነበር። ምንም ሰው አልነበረም። እስኪ ምን ነው ምን ያቸው አንቺ ከመጣስ ጀምሮ አይደል እንደ ህፃናት መወረቅ የጀመረው። እስኪ ተተኛት አንቺ ከመጣሽ በኋላ ሌላ ፍሬን ሳቋን ማየት ጀመረ። የተፈጠረው ነገር በጣም ይገርማል። አሁን አጎት ያደረገው ነገር በጣም ውስጥ የሚነካ ደግ ልብ ነው ያለ። ግን አጎቴን ይታል ራሻን ጠይቂ ከጩና ጋር ፍለጋ ሄደ። ይገርማል። ከሕክምና እንደተመለሱ ለቀናቸው ነበር። ገና እንደነገርኳቸው ነው ካሌብ ብለው የመጡት። እድለኛ አይደል? አቤልን በጣም ነው የሚወዱት። በጣም እንደዚህ አይነት ልጅ አትመስልም። እኔ ግን መጀመሪያውን ጥሩ ሰው መርዳት ነበር። ለወደፊቱ ግን ነገሮችን በወደ ከመስ ተናግረው ብትል እኮ ነው የሚሻለው። እሺ ይቅርታ አድርግልኝ። ደጋግሜ ማስረዳት ነበር። ልጄ ተነስ ተነስ። አንተ ምን አጠፋ? እኔ ምን ይቅርታ መጠየቅ ያለብኝ? መጀመሪያ አንተ እናት ሰማ ይህ ችግር ነው የተፈጠረ። ልጄ አሁን ይቅርታ አድርግልኝ።
ከሰዎች ጋር እያወራ አቦና በእናትህ እቺ ምንድን ነው የምትለው? አቦ የቤት አይነት በሽተኛው ጥረት እንደሆነ በእናትህ እንደሚሻለኝ አላልኩ ጋር አለኝ እኮ በእናትህ አይነት እንደው በላጣ ዞብኝ እንደመጣ በእናትህ አቦሬ ምን ሆናል? በእናትህ ተይኝ አቦ። በስንት መከራ ተሯሩጬ ቪዛ ካስመታሁለት በኋላ ሚስቴ ከሳኛለች ይለኛል። በእናትህ ለምን ነው ሰው የምትከስ? ምን አውቃለሁ ተደብቋት ወድሊ ሊሆናል። ለምን አራ ባየ ለመጀብሲስ ኤጀን ባየነ መደንቂሲሳ ሰው እንዴት አብሮ እየበላ እየጠጣ ይደባበቃል? አሁን ድምፅ ሰው በጣም ነው የሚደብረኝ። ታዲያ እኔ የሚያስጠላኝ እዚህ ሷር እንደ በእናትህ ሽንት ሸንሽ በጣ በቃ ደርሰሽ ነህ አቦ። ምንድን ነው በእናትህ ጩና እቺ ልጅ ከነጮቱ አልወዳት መሰለኝ። አቦ ተሆና አንተ ደግሞ ወድጃታለሁ ነው የሚባለው። ቀስ ብላ አውራጭ ነው እንደዛ በለኛ። ደግሞ ነግሬሃለሁ ልጅቷን ነው ጠበቅ አድርገህ ነው መያዝ ያለብህ። ግን እሷ እኮ አቦ በቃ ነገርኩህ። የድሬ ልጅ ማለት የጣት ቀለበት ነው። ሁልክ ካለ የትም አታገኘውም። ነግሬሃለሁ። በደንብ ነው መያዝ ያለብህ። ምን ይፈልጋል? ይበላ የለም ሙሸበቅ አላቸው። ሙናዬ ባቅላባ አለ። ባቅላባ የላቸው ሙሸበቅ ነው። አንቺ ደግሞ አቦ ከድሬ ከመጣሽ በልተሻል? አልበላሁም። በላ ቆንጆ ሙሸበቅ ነው። ከዛው ነው የሚመጣው እኮ ከድሬ ነው የሚመጣው። አብሽር በቃ ሙሸበቁን አምጣ። ሄሎ አቤት ነኝ። ማን ልበል? መኪና ፈልጌ ነበር። አለ መኪና፣ ቆንጆ መኪና አለ። ምን አይነት መኪና ነው የፈለከው? ቀይ ቪትስ ነው የፈለኩት። ቀይ ቪትስ? ባለቤት ምን አይነት ነው ከለሯ? ቀይ ነው ከለሩ። ታዲያ ለቀይ ሴት ቀይ ቪትስ ገዝተህ ሰጥተህ በየቀኑ ቫላንታይን ዴይ እየመሰላት ራት ጋብዘኝ እያለች ታጨናንቅ እንደ በእናትህ። ታዲያ ምን አይነት ይሻላል? ጥቁር ነው ቆንጆ። ጥቁር ቪትስ ነው በቃ ቆንጆ። በቃ ችግር የለም መታየው አቦ። ይሄ ደግሞ ምን ይላል በእናትህ? ደግሞ የሴት ከለር ነው መኪና ምን አገናኘው? ምን ላድርግ በእናትህ? ሰውየው መንታ ወንድሜን ሽጥልኝ ብሎ ካመጣው እጄ ላይ 3 ወር ሞላው። እንዴት ላድርግ? ሰውየው ከመኪናው የባሰ ጥቁር ነው በእናትህ። የደላው ሰይጣን በለው በቃ። አንድ ቀንማ ነጭ ሱፍ በሱፍ ለብሰው ከሩቅ ሳይው ተለቁሶ የጠፋ ሻማ በለው በቃ። እንዴት እንደሚያስደነግጥ እኮ በእናትህ። ፈጣላ ናሲ በእናትህ ጃምቦ አምጣ። ልቤን ራስ ስላድርገው በእናትህ። አንዱ ቢዛ ይላል፣ ይሄ መኪና ይላል፣ ያ ቤት ይላል። ጩና ሞል በይኝ ነው ራሴ በእናትህ። የሚገርም እኮ ነው በእናታችሁ። እረፍት አጣው። ልጁና ምን ነው በጠዋት የምስራች ነው? የምን የምስራች? የወንድምህን ጉዳይ የሚያጣራ ሰው አግኝቼ ነው። ተው እባክህ። አዎ እባክህ፣ ሰሞኑን አጣርቶ ይነግረናል አቦ። አይ እሺ ጩና አመሰግናለሁ። በተረፈ አዲሱ ፍቅር እንዴት እያደረገ ነው? በጣም ደስ ይላል። ቤቱን እንዴት እንደቀየረችው ብታይ በጣም ነው የሚገርመው። ይሄውና ናውም ራሱ ቀኑን ሙሉ ሲስቁ ነው የሚውሉት። ቆየቱ ጋር ነክታ ነው በእናትህ በአንዴ እንዲህ ስፍስፍ ያደረገች። እንዴት አይነት ንጹህ ልጅ መሰለች። በዛ ላይ በጣም ቁም ነገረኛ ነች። ግን ምን ታደርገዋለህ? ከረፈደ ገባኝ። ደግሞ አንድ ቀን አይበቃም እንደ ጉዳዩን ለመቆስቆስ? አይ ልጅቷ እንዲሁ ከመጀመሪያው ተከይፋባለች። እኛ ድሬዎች ደግሞ ወደድን ነው በቃ አለቀ። ግን እኮ እኔ እንደወደድኳት አላወቀችም። ጩና እያወኳት ስመጣ በጣም ፈራኋት። የጦርነት ታሪክ የምታደርገው ነገር አለ በእናትህ። ቻው። እሺ ወዳጄ። እሺ አቦ በእናትህ በልኝ። ሊበላኝ ነው እንዳይቀው የምነካ ሰራው ታረ አወድ ነኝ። እግዚአብሔር ግን ጥሩ ልጅ ነው የሰጠ። ሚስት ደግሞ የእግዚአብሔር ስጦታ ነው። ጠበቅ አድርገህ ያዛት። አቢ
ምን እንዳማረኝ ታውቃለህ? አላውቅም። ጣሊያን ሄጄ አባቴን ካገኘው ባላግብቶ ብዙ ልጆች መውለድ። ባላግብቶ ልጆች ለመውለድ እኮ ጣሊያን ድረስ መሄድ የለብሽ። እኔ ጣሊያን አይወድልኝም እንዴ? እንደው ሸበላ የሆነ ጣሊያን አግብቼ ፍየል ብየል የመሳሰሉ ልጆች ነው የምወልደው። ለኔ ግን አባትሽን ይዘሽ እንደምትመጪ ነበር የነገርሽ። አዎ እባክህ ቀደደ ነው። ቢሳካልኝማ አባቴን ብቻ ነው ይዤ መምጣት የምፈልገው። አንተስ? እኔ እንኳን መማር ነው የምፈልገው። ሶፍትዌር ዲዛይኖች አሉ፣ እነሱን ከግብ ማድረስ ነው የምፈልገው። ሃይ እና መቼ ልኖር ነው? ከእድል ልታወጣ እኮ ነው። ገና ተምረህ ሰርተህ በጣም ብዙ ሰዎች በትምህርትና በገንዘብ እያሳበቡ ሲያረጁ አይቻቸዋል። እንደውም እኔ የሚመስለኝ ሚስት ብታገባ በጣም ነው የምረዳህ ነው የሚመስለኝ። አንቺ ጥሩ ሰው ብታገኝ ታገቢያለሽ ማለት ነው? አቦ ምንድነው የምትለው? ለምኜው ነው። ትቀልዳለህ እንዴ? አይ ጥሩ ነው። የምራና ትክክል ብሎ መተኛት ነው እንጂ በሩዝ በመናት እኔማ ብርዱን አልችለውም። እዚህ ነው የማድረው። አፈርከኝ ዱታ? አይ ለምን አፈር? እሺ በቃ ጨፍናለሁ። አፍሬም ባልሆነ ሃይ ፓንት ነው ቁምጣ እንዴ ማች በማች ነው የምትቀሳቀሽ? አትቀልጅ በእናትሽ። ቢጃማ ውስጥ ይበርዶኛል። ብትንጫር ገዝተህ ነው እንደ እያሰፋ የምትለብሰው? አለው ዳይታ አዎ ዳይ ምን ነው በዚህ ሰዓት? አብሽርሽ እነሳለሁ። አሁን ቪዛው መሰረዙን እንዴት ብለን ነው የምንነግራት? እሷ ልጅ ቆይ እንዳታነሳው፣ መጀመሪያ እኛ ማውራት አለብን። ምንድነው የምናወራው? ብሩን አላጠፋውም አይደለም? በአንድ መስሪያ ቤት በኩል 3 የፈረንሳይ ቪዛዎች አሉ። 2ቱ ሰራተኞች ለስልጠና ይሄዱባቸዋል። አንዱን አንተ በ150 ሺህ ብር ገዝተህ ከተጓዥ ሰራተኞች ጋር መሄድ ትችላለህ። አለቀ። ሙናስ የምን ጣሊያን ነው? ለሙና ዱባይ ልካታለሁ። በቃ ምንም ችግር የለም። ምንድነው የምታወራው? እሷ እኮ ውጭ የመሄድ ፍላጎት አይደለም ያላት፣ አባቷን ፈልጎ የማግኘት። ደግሞ እኮ ሰው ስለምታምን ነው አይደል? እናቷን ቤት ሽጣ ያለ አንዳች ፊርማ ብሩን የሰጠችን።
ስታምነኝም አልከዳት። ታዲያ በቃ እንደዛስ ቢሆን ምን ችግር አለ? በዱባይ በኩል ጣሊያን ትገባለች። ደግሞ በሙናፍቅነት አንድ ቀንም አታድርልህም አቦ። ቆይ አሁን እሷ የት ነው ያለችው? ራት ግብዣ ስላለ ቤት እየተዘጋጀች ነው። ግብዣ? ከማን ጋር? ዳዊት ያ ከኤርፖርት ቤት ያደረሰው ሰው ጋብዞናል። እንዴ ጀለስ እስካሁን ይደውላል እንዴ? እባክህ ቆንጆ ነው። አሁን እንዲታገሱ ገፋ ገፋ ማድረግ ነው ያለብህ። አለ ምን አለው ሰውየው ጣሊያን ኤምባሲ የሚሰሩ ሰዎች ያውቃለሁ ብሎ የለም እንዴ? እሷ በሱ በኩል ትሄዳለች፣ አንተ ፈረንሳይ ላጥ ትላለህ፣ እኔም ቀሪ ብሬን እንልፋለሁ። ደግሞ ስለ ሰውየው ነው ብዙ ነገር ሰምቻለሁ። ለሱ ቪዛ ካርድ በለው። እኔ እንኳን ይሄን ማድረግ አልችልም። እንደውም እንዲህ ባታረግ ነው የሚደብራል። ሴት ልጅ አይደለች እንዴ? ምቾት ትጠላለች። እሷ እኮ እንደዛ አይነት ሴት አይደለችም። ታዲያ እንደዛ ካልሆነች ምን ፍለጋ ነው የምትደዋወለው? አቦ ሃይ እሷ ነች። አንሳው በቃ አንሳው። ሄሎ ምን ሆነ? ስልክ ማታነሳው? ሳይለንት ነው ነበር። አባቀልዳ ከምሬ ነው። ሻውን የቱ ነሽ ነው? ደውሎልኝ ካስጋው ወጥቻለሁ። አይ ጥሩ ነው። አዋመጣም እንዴ? አዎ ባልመጣ ደስ ይለኝ ነበር። ባልመጣ ትቼው ነው የምመጣው። ስቀልድሽ ነው እመጣለሁ። እስቲ ሙኒቲሙሽ ማለት ሙናሙች እመጣለሁ። እሺ ካልመጣ ግን እመጣለሁ። እሺ ቻው። ምን አለች? ካልመጣ እመጣለሁ ነው የምትለው። ድሮ ልትቀር አስበህ ነበር? በቃ እንደውም አብረን እንሄዳለን። ተነስ። ምን ታፈጥብኛለህ? ግብዣ አይደል? ተነስና አብረን እንሂድ። ሰላም ነው ወይ? እንዴት ነው? ሰላም ነው። እንዴት ነው? ሞናሊዛስ? ሞናሊዛ ልብስ እየቀየረች ነው፣ ትመጣለች አሁን። ያዙ። እሺ። ኧረ ምን ችግር አለ? ቤታችን ነው እኛ። ምን ነክቷል? የመጀመሪያ ስህተት። አዎ እናት አስላስከንኛል። በጣም አምሮብሻል። ቆንጆ ነሽ አይደል? እሱ በጣም ያምራል። አመሰግናለሁ። አንተ ዝም ብለህ ታካብዳለህ እንጂ እሷ ነገሩን በሙሉ ቀድማ ጨርሰዋለች። ቀንዲ አሁን ስመጣ ደውልልኝ ብዬ ተደብቀህ ትቀመቅማለህ አይደል? መምጣትሽ አይቀርም ብዬ ነው። አንዴ ጩና መጣል እንዴ? ምን ለማለት ፈልገሽ ነው? አብረን አይደል የተዋወቅነው? አዎ ዛሬም ገሽቶናል። ልታጽናኝ ፈልገሽ ነው? ቀደም ብለሽ የቀሚስሽን ደረጃ ነግረሽኝ ቢሆን እኮ ደህና ነገር ለብሽ መጣ ነበር። የቱን? የአንቶኒዮ ሱፍ ድንኳን ለብሰው ትመጣ ይቀላል። አቦ ሙኒቲ፣ አንቺ ግን አምሮብሻል። በእናትሽ አምሮብኛል አይደል? በጣም እንጂ። በቃ ሂጂ፣ በኋላ እናገኝሻለና። አወቃን ሙሉ እኮ አላገኙትም። ትንሽ ላውራው። ሙና ምን ሆነሻል? ታዲያ አክባሪ ነው ሲባል አልሰማሽም እንዴ? በቃ ሂጂ፣ በኋላ እናገኝሻለና። ለነገሩ አንተ ስላለ አይደብሮ እንደዛ በይና። መጣውሽ አቢ አንዴ ላናግረው። ምን ችግር አለ? አናግሪኛ። ዳዊትን ታውቀዋለህ? ምን ማለትሽ ነው? እኔ አይደል እዚህ ያደረስኩት? ከምር ነው? ታረስ ታክሲ አለኝ፣ ላዳ ሹፌር ነኝ። እዚህ ያመጣሁት እኔ ነኝ እኮ ነው የምልሽ። ቀልድ ሞታ ዳ ሲቀልድማ ያስቃችሁ ቀንዳ
እኮ ያመንሽ መስሎኝ። አቡ ምን ያመኛል? የጫማ ልትሰቂ ያልመሽ ብሎኝ ነው እንጂ በዛው ደግሞ ልብስ ይቀይረው ምንም አልተመቸኝ። ሞናሊዛ ካየሁሽ ጊዜ ጀምሮ በጣም ወድጄሻለሁ። አዎ ዳይታ አድባ ተረጅኝ ትመታለህ? ትወደኛለህ ማለት ነው። ቆንጆ ጭራሽ ሰው ቀጥለን የመጣው አይ ተወዳታለህ ማለት ነው እንጂ ተናገራ ምን ይዘጋል? እኔንም ጉድ አደረከኝ እንጂ በእናትህ አይ እንዴ ያው ሁሉ ዳንሴን ተጠቅሜ ወይ ስልክ አልተቀበልኩ በእናትህ ጉድ አደረከኝ። በቃ ሌላ ክለብ ሄደን እንዝናናለን። ንደዋ አቦ ሎጁና ይሰማል? አሁን ማታ ሴት ይዤ አልገባሁም እንዴ በእናትህ? እኔ እንጃ። ታዲያ የታረኳት በእናትህ? አንተ ምን አለብህ ጌታዬ? ታጋለም እንጂ እኔ ልጅ ክፈት እስቲ በል ቆንጆ ጭራሽ ቆልፈኛል። ግን ምን ሆነህ ነው? እባክሽ ማታ ጸቢጤ ነበረችብኝ። በጣም ቆርጦናል። ወይ ጉድ! እሱም ባየሽው ጥርስ የሚባል አልተረፈውም። ባዶ አፉን ነው እኮ ያስቀረውት። በእናትሽ አሁን ጠጋ ብለሽ ብታዋሪው እንደተለቀቀ ቤቱና አለ አፉ የሚያስተጋባው አቦ እባክሽ እኔ ስጠጣ ማረገውን አላውቅም። አቦ አብሾ አለብኝ። አብዮት ታውቅ የለ ሰው ተጎዳ እንዴ? ቶ በቃ ቶ ገብቶኛል። በቃ አንዱን አጫውቼዋለሁ ማለት ነው።
ሄሎ ጩና። ሄሎ። አንድ ነገር ሲያስጨንቀኝ ነው የደወልኩት። አዎ ምንድነው ደግሞ? ከሙና ጋር ጥሩ ጊዜ እያሳለፍን ቢሆንም ራስ ወዳዱኝ አባቷን ለማግኘት ከምታደርገው ጉዞ የማሰናክላት እየመሰለኝ በጣም እየተጨናነኩ። ታዲያ ምን ይሻላል? ባለፈው የነገርከኝ የፈረንሳይ ጉዞ አሁንም አለ? አዎ አለ፣ አሁንም አለ። እሺ ደውላ። ምን ሆነ ነው በጣም ተንስተምታብትብኝ? ትንሽ እየጠበኩሽ። ዛሬ ለምን ብትነሳ? ሩጩና ደውሎ ነው የተነሳሁት። ከኤምባሲ መልስ ሲጠብቁ ብሎ በፈረንሳይ በኩል ጣሊያን የሚያስገባ መንገድ አግኝቷል። ታዲያ ምን ያስከፋል? ፈረንሳይ ግን ፍቅር ሀገር ነች። አሁን የውጭ ይሸፍናል በቃ። እሺ እንሄዳለን። ሄሎ አቤት ነኝ። ማን ልበል? ውጭ ለመሄድ ፈልጌ ነበር። ይቻላል። የት ሀገር ነበር ለመሄድ ያሰብከው? ደቡብ ሱዳን ነው። ምን? ደቡብ ሱዳን? አዎ። ታዲያ ውስጡን አትሄድም እንዴ? አንተ በሽተኛ ነህ እንዴ? የምትደውልበት ቦታ አተ ነው? ሰው ጠቅላላ ታሟል እንዴ? አቤት። አይ ዛሬ ሰው ጠቅላላ ታሟል በእናትህ። ግን እርግጠኛ ወስነሃል አንተ? እርግጠኛ። እባክህ ጩና ከቻልክ አፍጥንላት። በቃ እንሂድ አቦ፣ ተነስ። ልብኝ በጣም ገርሞኛል። ምን ያህል ብትወዳት ነው እንዲያደርግላት? በዚህ ጊዜ ውስጥ ብዙ ነገር አስተምራኛለች። ሰውን እንዴት መውደድ እንደሚቻል ጭምር። አሁን የሚያሳዝነኝ መውደዴ ሳይሆን አብሬያት አለመሆኔ ሳስበው። በዚህ ዘመን እንዳንተ አይነት ሰው ይገኛል ብሎ ማሰብ ይከብደኛል። ሰው እጁ ላይ የገባውን ገንዘብ ሊመልስ ይቅርና የራሱ ያልሆነውን ገንዘብ ለመብላት የሚንገበገብ ህዝብ አይደል እንደ ሞላው። እሷ ግን የተለየች ነች። ሙና እኮ በእኔና በቤተሰብ መሀል የነበረውን ክፍተት ሁሉ ሞልታለች። ከውጭ ይልቅ ወደ ውስጤ እንዳያደርጋኛለች። ትቼው ልሄድ የነበረው ቤተሰብ እንኳን ምን ያህል ዋጋ እንዳለው አሳይታኛለች። አሁን እኔ ወዴት መሄድ አያስፈልገኝ። እሷ ግን አባቷን ማግኘት አለባት። ፍቅር ደግሞ ለምትወደው ሰው የሚወደውን ነገር ማድረግ ነው አይደል? ደስ ይላል። በእናትህ እኔ ደስ ብሎኝ አሁን የጨነቀኝ ለቤተሰቦቼ ምን ብዬ እንደምነግራቸው። አቦ አሁን ይሄ ደግሞ ምን ያስጨንቃል? በእናትህ ዝም ብለህ ንገራቸው፣ አትጨናነቅ። አይ ሞናል ምንም አልኩት።
ምንም አልሆንኩም ትለኛለህ እንዴ? ቆዝመህ ተቀምጠህ ልጄ። ኧረ እኔንም አታስጨንቀኝ እባክህ ልጄ። እኔም እኮ ጨንቆኝ ንገረኛ። መጀመሪያ ነገር ብዙ የተሰራች የምትሄደው ሙና ብቻ ነች። ሁለተኛ ደግሞ ሙና የእውነተኛ ሚስት አለች። ምንድን ነው የምታወራው ልጄ? ለጉዞ የሚያስፈልጉ ነገሮችን ለመሸፈን ገንዘብ ያስፈልገኝ ነበር። እሷ ደግሞ ያንን ከፍላ ለመሄድ ስለተዘጋጀች ነበር የተገኘ። አሁን ግን በረራው ስለተዘረዘ እኔም ሌላ ቪዛ ገዝቼላት እሷ ብቻ ነው። ለምን ተነጋግራችሁ የሆነ ነገር አታደርጉ? መጀመሪያ ብር ከፍላ ለመሄድ ያሰበችው የጠፋባቷ ነው። እኔ እዚህ ቤተሰቦቼ እንዳገኘ እሷ ደግሞ የጠፋባቷን ፈልጋ ነው። እንደዛ ከሆነማ በእጄ ልጄ እና መች ሊነገራት ነው? መች እንደምነግራት ሰላም ነው ወይ? አለን አለን። እንዲህ ነው እንጂ እኔ አንበሳ ገና ልጅቷ ሳትሄድ ጀመርክልኝ። በአንዴ መጥተህ ሪካርድ ታሻሽላለህ። የምኑ ሪካርድ? ከሰው በፊት የመጠጣት ልምዴን ነዋ። ሐውልት ምርቃት ነበረብን ወይስ ድራፍት ኮርቤል ማውረድ ጀመርክ? በእናትህ እና በእናትህ አያሌው ታዲያ ምን እግር ጣለ በጠዋት እዚህ? አይ ጠፍቼ ነው የመጣሁት። ጠፍቼ? ከመንግስት ነው? ከሙና ደግሞ ምን የሚያጠፋፋ ነገር አለ? ገንዘቧን አልበላ ቪዛዋን አስመትታላት አይደለም እንዴ? እኔ እኮ ጠዋት ተነስቶ መጥፋቱ አይደለም። ቢያንስ እንዴት ስልኩን አያነሳም? ያው እስከ ማታ መምጣቱ አይቀር። አሁን 10 ሰዓት ሆኖ እኮ በማታ ፕሮግራም ላይ እኮ መገኘቱ አይቀርም። አቡ ምን አይነት ባህሪ ነው ያለ? ሁለት ቀን ለቀረው ጉዞ ቢያስልሱ ምናምን አያዘጋጅም። አሁን የጨነቀኝ ለሙና ምን ብዬ እንደምነግራት። አቦ የሰውዬ ጤነኛ አይደለም። በእናታችሁ ልንገራቸው እንዴ? ልንገራቸው ወይ ሰብስባ ንገራቸው። ካልሆነ እኔ ልንገራት ለሙና። ሙናዬ ቀኑን ሙሉ አንቺ ስትጨነቂ ዋልሽ። አብዮት እኮ ሀሳቡን ቀይሯል። ምን ሀሳብ? የጉዞውን አንቺ ብቻ ነሽ የምትሄጂው። ግባ ቢዮቴ። ቀኑን ሙሉ በር ዘግታ ስታለቅስ ነው የዋለችው። ለምን?
እዚሁ ትቼ እንዴት ቁጭ ብለህ ትጠብቀኛለህ? አቦኔንም እያስጨነቀኝ ነው። አብዮት በእናትህ ሂድና የምትላትን ነገር በላት። እንዴት እንደሆነ ስላላያት እንዴ እኔ እሷ ሁሉን ነገር ረስታው ቁጭ ብላለች። የድሬ ልጅ እኮ ናት። ምን ነካ? ጃምቦ አንጣልኝ እስኪ በእናትህ። ምን ቆ ጃምቦ አንጣልኝ እባክህ ሂድና። እና አሁን ሂድ ነው የምትለኝ? አይ እኔ እሄድልሃለሁ። ሂድና የምትላትን በላት ሰውዬ። ሙና ዛሬ እንኳን እባክሽ አናግሪኝ። አንዴ ክፈችልኝና ሁሉም ነገር እንዲያልሽ። ሙና እባክሽ ክፈችልኝ። መቼ ጠልቼው ጎኔ መሆንሽ መቼ ፈልጌው ርቀሽ መሄድሽ ያንቺ ሀሳብ ይምላ አትሰናከይ ብዬ እንጂ ለራስሽ መሽከቶኝ ሳታይሽ ቦርሳ ውስጥ አስገቢላት። ብታመሽ ብትይ ሰውዬ በእናትህ ቀኑ ሙሉ ስትጨናነቅ ትውላለህ። በእናትህ ትንሽ እንዴት ነው ዝም የምልህ? እኔ አልችልም፣ ይጨንቀኛል። አቦ ቆይ ለሙና ነገርካት? እሺ የሚጠጣ ነገር አለ እዛ ጋር ለአንድ ወዳጅ ያመጣው ግማሽ ነገር ቀርቷል። እሱን ቅመሳ ዝም ብለህ እንዴ አንተ። ቆይ እንደዚህ የሰው ደም እንዳለበት ምንድን ነው የሚያጨናንቅህ? አቋን አልበላህም እኮ አይደለም እንዴ? የምትፈልገውን ነገር የምትወደውን ነገር ነው ያረክላት። በቃ ከዚህ በላይ ምን ታረጋታለህ? አቦ እናትህ ይሄ ደግሞ እኛ እናውራ። ስራው ለው እንደሚመጣ ሰው ተኛበት ይላል። ምን አይነት ጆአና በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ላሳየሽኝ እርቃ ውርደሽ ለከበድሽኝ ቀላል ሆነ እድሜ ዘመኔን ከጎኔ ብትሆኝ መቼ ሊከፋኝ
ነገርሽ ነው ያሳዘነኝ ማመንሽ ነው ያሳመመኝ ልቤን የረታኝ አንተ ሰውዬ ቁጭ ብላ አደርክብኝ በእናትህ አይ ምንድነው የሚሻለው በእናትህ ሙናዬ ይሄ ለሰርጌ እናቴ ስጦታ የሰጠችኝ ባልወልድሽም ልጄ ነሽ እቺ ማስታወሻ ነሽ እቺ ልጅ ተወዳታለህ አይደለ በህይወት ውስጥ የተሰጠንን እድል ካልተጠቀምንበት ዳግመኛ ላናገኘው እንችላለን አብዮት ቆይ ከዚህ በኋላ ባትመጣስ ባታያትስ ያው ሁሉ የከፈልከው መስዋዕትነት መና ገባ ማለት አይደል አይ እያፈቀርካት ለሷ ብላ አባቷ እንድታገኝ ያረከው ነገር መሆኑን ማወቅ አልቻለችም አይደል እንዴ በቃ እንደዚህ እንቅልፍ የሚነሳ ከሆነ ደግሞ ሂድና ንገራት አቦ ምን ይሄን መናገር ትልቅ ነገር ሆኖ ነው እንዴ ወንድ ልጅ አይደለ እንዴ አንተ ሃይ አሁን ሄደ ካልነገርካት አብዮት ሁለተኛ አይኗን ላታያት ትችላለህ ነግሬያለሁ እውነቴን ነው የምልህ ወይ ተረጋግጥ ነው ማለት ሰውዬ ምን ብዬ እንደምጀምር አላውቅም ግን ውስጥ ያለውን ነገር ሳልልሽ ስሜቴን ሳላስረዳሽ በቀር መቼም ራሴን ይቅር እንደማለው ታወቀኝ አንቺን ከማግኘቴ በፊት የነበረው ህይወቴን እስክረሳ ድረስ ቀይረሽኛል ህይወቴ ውስጥ ታላቅ ትርጉም ያላቸውን ሁለት ነገሮች በግልጽ እንዳውቅ አድርገሽኛል ቤተሰብና ፍቅር አንዳንዴ ከጠየቅነው ይልቅ የተሰጠን ይበልጣል ነገር ግን ያደረኩትን ነገር ሁሉ ያደረኩት ቤተሰቦቼን ለሰጠሽኝ ሁሉ አባትሽን ልመልስልሽ እንጂ እዚሁ ቀርተሽ አብረን ብንሆን በጥቂቱ ብቻ የማውቀው ፍቅርሽን እድሜ ልኬን ባጣጥመው ደስታዬ ነበር ፍቅር ማለት ግን የሚወዱትን ሰው ደስታ ማየት ነው ያንቺ ደስታ ደግሞ አባትሽን ማግኘት እኔ ደግሞ አንቺ ስትደሰቺ ማየት ብቻ ነው ብርሃን የዘራሽበት ቤታችን ካሁኑ ሲደበዝዝ ይታየኛል ሙና ባለውለታዬ ነሽ ቅርታ እንዳስተማርሽኝ ሁሉ የልቤን አይተሽ ይቅር እንደምትይኝ አምናለሁ እኔ እድሜን ሁሉ በዝምታ የኖርኩ ሰው ነኝ ውስጤ እኔነቴ በፍቅርሽ እየተሰቃየ እንኳን እወድሻለሁ ልልሽ አልቻልኩም አባትሽን ከማግኘት ህልምሽ የማስቀርሽ መሰለኝና ራስ ወዳድነቴን ታግዬ አንቺን ማስቀደም መረጥኩ ሙና ህይወት በአጋጣሚ የተሞላች ነች አንድ ቀን እንገናኝ ይሆናል
ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ ከፍጥነትሽ ጋር ብፈጥን ከስደትሽ ጋር ብትሰደድ ላንቺ ምግባር ያንሳል እንጂ አይበዛብሽ አይበዛብሽ ጥሩ ሰው ግን ብታገኝ ታገባል?